እሺ ሰላም ቤተሰቦቼ እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ የቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ እነዚህ የአማርኛ ፊደላቶችን በእንግሊዘኛ ወይም ደግሞ የእንግሊዘኛ ሌተሮችን በአማርኛ ፊደላት እንዴት እንደሚጻፉ ድምጾቻቸው እንዴት እንደሆነ እያንዳንዳቸውን እናያቸዋለን። አብራችሁ ይቆዩ። ይህንን የዩቲዩብ ቻናል ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና መማር ያልቻሉ ዜጎቻችን መማር እንዲችሉ እንዲሁም ደግሞ በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ ለማሳወቅ ፈልጋለሁ። ቀጥታ ወደ ትምህርቱ እናመራለን። አብራችሁ ይቆዩ። እሺ አሁን የአማርኛ ፊደላቶችን መጀመሪያ አነብላችኋለሁ። ሀ ሁ ሂ ሃ ሄ ህ ሆ። አሁን ሀ ስንል ኤች ኤ፣ ይቺ ኤች ኤ የምንላት ኤች ህ ማለት ናት። ኤ ደግሞ አ። እነዚህ ድምጾቻቸው ነው። ስለዚህ በአንድ ላይ ህ አ ሲዋሃዱ ድምጾቻቸው ሀ የሚል ድምጽ ይሰጣሉ። ሁ ስንል ኤች ዩ፣ ህ ኡ ስንል ሁ የሚል ድምጽ ይሰጡናል ማለት ነው። ምን ሲሉ? ሲዋሃዱ። ሂ ስንል ደግሞ ኤች አይ፣ ህ ኢ የሚል ድምጽ አላቸው። የተነባቢዋ ድምጽ ህ፣ ያናባቢዋ ኢ። ስለዚህ ህ ኢ ሂ የሚል ድምጽ ይሰጡናል። ሃ ስንል ኤች ኤ፣ ህ አ። ስለዚህ ሃ የሚል ድምጽ ይሰጡናል ማለት ነው። ሄ ስንል ኤች አይ ኢ፣ ህ ኤ። ሲነበቡ አንድ ላይ ሲዋሃዱ ሄ። ህ ስንል ኤች ህ፣ ሆ ስንል ህ ኦ ወይንም ኤች ኦ ማለት ነው። እሺ ሌላ ለ ስንል ኤል ኢ፣ ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል አይ ኢ፣ ል ኤል ብቻ፣ ሎ ኤል ኦ ብለን እንጽፋለን ማለት ነው። እያንዳንዳቸው እነዚህ ሌተሮች የኤል የምንላት ል የሚል ድምፅ አላት ከሁሉም ቦታ። ኢ አ እንላለን። ዩን ኡ፣ አይን ኢ፣ ኤ አ፣ አይ ኢ ኤ። ይችንን ምንም አይነት በወል ሌተር አንጠቀም። ራሷን ስድስተኛዋን ል የምትል ድምፅ ትሰጠናለች። ይችን ደግሞ ኦ የሚል ድምፅ እንጠቀማለን ማለት ነው። ስለዚህ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ የሚል ድምፅ ይሰጡናል ማለት ነው። እሺ ቀጣይ መ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም አይ ኢ፣ ም ኤም ብቻ፣ ሞ ኤም ኦ ብለን እንጽፋለን ማለት ነው። እሺ ቀጣይ ሰ። ሰ ስንል ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ አይ ኢ፣ ስ ኤስ ብቻ፣ ሶ ኤስ ኦ ብለን እንጽፋለን ማለት ነው። እሺ ሌላ ረ አር ኢ፣ ሩ አር ዩ፣ ሪ
አር አይ ራ አር ኤ ሬ አር አይ ኢ ር አር ብቻ ሮ አር ኦ ብለን እንጽፋለን ማለት ነው። እሺ ሌላ ሸ ስንል የሸ ኮንሶናንት ኤስ ኤች። ስለዚህ የመጀመሪያዋን ሌተር ቫወል ሌተር የምንጠቀማት ኢን ነው። ኤስ ኤች ኢ ሹ ኤስ ኤች ዩ ሺ ኤስ ኤች አይ ሻ ኤስ ኤች ኤ ሼ ኤስ ኤች አይ ኢ ሺ ኤስ ኤች ብቻ ሾ ኤስ ኤች ኦ ብለን እንጽፋለን ማለት ነው። እሺ ቀጣይ ቀ ስንል የቀ ኮንሶናንት ኬ ኬ ኢ ቁ ኬ ዩ ቂ ኬ አይ ቃ ኬ ኤ ቄ ኬ አይ ኢ ቅ ኬ ብቻ ቆ ኬ ኦ ብለን እንጽፋለን ማለት ነው። በ ቢ ኢ ቡ ቢ ዩ ቢ ቢ አይ ባ ቢ ኤ ቤ ቢ አይ ኢ ብ ቢ ብቻ ቦ ቢ ኦ ብለን እንጽፋለን ማለት ነው። እሺ ቨ ስንል ደግሞ ቪ ኢ ቡ ቪ ዩ ቪ ቪ አይ ቫ ቪ ኤ ቬ ቪ አይ ኢ ቭ ቪ ብቻ ቮ ቪ ኦ ብለን እንጽፋለን ማለት ነው። እሺ ቀጣይ ተ ተ ስንል ቲ ኢ ቱ ቲ ዩ ቲ ቲ አይ ታ ቲ ኤ ቴ ቲ አይ ኢ ት ቲ ብቻ ቶ ቲ ኦ ብለን እንጽፋለን ማለት ነው። እሺ ቀጣይ ቸ ቸ ስንል ሲኤች ኢ ቹ ሲኤች ዩ ቺ ሲኤች አይ ቻ ሲኤች ኤ ቼ ሲኤች አይ ኢ ች ሲኤች ብቻ ቾ ሲኤች ኦ ብለን እንጽፋለን ማለት ነው። እሺ የ ስንል ዋይ ኢ ዩ ዋይ ዩ ይ ዋይ አይ ያ ዋይ ኤ የ ዋይ አይ ኢ ይ ዋይ ብቻ ዮ ብለን ስንጽፍ ደግሞ ዋይ ኦ ብለን እንጽፋለን ማለት ነው። ውድ ተመልካቾቼ እንግዲህ በዚህ ቪዲዮ የምትከታተሉት ወይም የምትመለከቱት የምትማሩበት የአማርኛ ፊደላቶችን ወደ እንግሊዘኛ ቀይረን እንዴት ነው ማንበብና መጻፍ የምንችል የሚለውን በዚህ ቪዲዮ የተከታተላችሁትን ይመስል ነበር። ስለዚህ እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆንና መማር የሚፈልጉ ነገር ግን የትምህርት ዕድል ማግኘት የማይችሉ በኦንላይን ባሉበት ቦታ ሆነው ማንኛውም የትምህርት አይነት በማንኛውም ሰዓት ጊዜ በማይሻማ መልኩ ትምህርታቸውን መከታተል ይችላሉ። እናንተም በውስጥ መስመር ገብታችሁ መማር ከፈለጋችሁ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ እናሳስባለን። ለዛሬ ትምህርታችን በዚህ ላይ እናበቃለን። መልካም ጊዜ